በበፊተኛው ዘመን በዓለም ላይ አስደናቂ መኪኖች ሲመረቱ ከመጀመሪያ ገዢዎች መሃል አንዷ ኢትዮጵያ ነበረች። በመኪኖች ምርጫ የማይታሙት አፄ ኃይለ ሥላሴም የነበሯቸው መኪኖች አግራሞትን የሚያጭሩ ነበሩ። አውራሪስ ብለው የሰየሙት በራሳቸው ምርጫ ያሰሩት መኪና ተጠቃሽ ነው። ይህ መኪና የራሱ ሳሎን ቤት፣ መጸዳጃ ቤትና መመገቢያ ቤት እንዲሁም የመዝናኛ ክፍል ያለው ነው። በጣሊያን የተሰራው ይህ መኪና በዓለም ላይ ብዛቱ አንድ ብቻ ሲሆን ይህም አንዱ መኪና መገኛው በኢትዮጵያ ቤተ መንግሥት ነው። ሌላዋ የጃንሆይ አስገራሚ መኪና አምፊካር የምትባለው ናት። እንደ ሰው በምድር እንደ ዓሣ በባህር ያለአንዳች ችግር መንቀሳቀስና መነዳት የምትችል መኪና ናት። ዝነኛ የሆነው የእሳቸው ላንድ ሮቨርም የአገር መሪዎች ተጠቅመውበታል። Eine der mehr amüsanten Sehenswürdigkeiten ist die Volkswagen-Spezialanfertigung für den abessinischen Kaiser Haile Selassie in Elfenbein mit Blattgold und Leopardenfell. ሰላምና ጤና በያላችሁበት የምንመኝላችሁ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን በእጅጉ አስገራሚ ስለሆኑት ስለ አፄ ኃይለ ሥላሴ መኪናዎች እናወጋችኋለን። ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉ እያስታወስን እስከ ዝግጅታችን ፍጻሜ አብራችሁን ቆዩ የሚለው የአክብሮት ግብዣችን ነው። ከጥንት ጀምሮ እስከ ዛሬ ባሉ የንጉሳዊ ቤተሰቦች ዘንድ በተለየ ሁኔታ ክብር የሚሰጣቸው ሶስት ነገሮች ዘውዳቸው፣ የመኖሪያ ቅጥራቸውና የሚጓጓዙበት ተሽከርካሪዎች ናቸው። እጅግ ዘመናዊ የሆኑ መኪኖችን መንዳት ከሚያዘወትሩት ከስዊድኑ ንጉሥ ካርል 17ኛ ለመኪና እሽቅድድም የሚውሉ መኪኖችን እስከሚጠቀሙት የሞናኮ ልዑል አልበርት ሁለተኛ ድረስ ንጉሳውያኑ እንደየማንነታቸው የተለያዩ የመኪና ምርጫዎች ነው ያሏቸው። ከሁሉም ንጉሳዊ ቤተሰቦች ግን በመኪና ምርጫ የማይታሙት የሀገራችን የመጨረሻው ንጉሥ የነበሩት ቀዳማዊ ኃይለ ሥላሴ ናቸው ብንል ማጋነን አይሆንም። የመኪኖች ታሪክና አሁን ያሉበት ደረጃ ለመድረስ ያለፉባቸውን ሂደቶችን ንጉሳውያን ካበረከቱት አስተዋጽኦ ነጥሎ መናገር በእጅጉ ከባድ ነው። ሀገራችንን ጨምሮ በ20ኛው ክፍለ ዘመን የነበሩ ንጉሳውያን ቤተሰቦች ከመኪና ሞዴሎች ጥራትና ጉልበት ጋር በጥብቅ የተቆራኘ ታሪክ አላቸው። ይኸውም አሁን የዘመናዊ መኪኖች መገለጫ አድርገን የምንቆጥራቸው የኤሌክትሪክ መኪናዎችና ቪኤቶች እንዲሁም 12 ሞተር እንደ አስፈላጊነቱ መቀየር የሚችል ቦዲ ወይም ኮንቨርተብልስና ሃይድሮሊክ መሪና ፍሬን ገና በ20ኛው ክፍለ ዘመን መግቢያ ከ1904 ጀምሮ የነበሩና በእንግሊዝ ንጉሳውያን ቤተሰቦች ዘንድ ያገለገሉ የነበሩ ናቸው። ከዚህ ጊዜ በፊት ንጉሳውያኑ ቤተሰቦች ይንቀሳቀሱ የነበረው በልዩ ሁኔታ በታዋቂ ጠበብቶች በተዘጋጁና በፈረስ በሚጎተቱ ሰረገሎች ነበር። በወቅቱ የፈረስ ሰረገላ የደረጃ መለያ የነበረው ከመሆኑ ባሻገር የሞተር ተሽከርካሪዎች ከተስፋፉ በኋላም ቢሆን የንጉሳውያኑ ቤተሰቡ መገለጫ ሆነው ስለነበር ከአገልግሎት ሙሉ በሙሉ አልወጡም ነበር። እነዚህ የንጉሳዊ ቤተሰቡ ሰረገሎች የሚደረግላቸው ጥገናና ለፈረሶቹ እንክብካቤ የሚያደርጉት የተለየ ቦታ የሚሰጣቸው ሰራተኞችም ከፍተኛ ትኩረት ነበር የሚያገኙት። እነዚህ ሰረገሎችና ፈረሶች ከጠባቂዎቻቸው ጋር የሚኖሩበት ቦታም ሮያል ሚውስ ወይም ደግሞ የንጉሠ ነገሥቱ በረት በመባል የሚታወቁ ናቸው። የሞተር ተሽከርካሪዎች በንጉሳውያኑ ዘንድ በስፋት ጥቅም ላይ መዋል ሲጀምሩ ሰረገላዎቹ ለዘውትር አገልግሎት የመዋላቸው ነገር እየቀረ መጣ። በዚህ ወቅትም መኪኖቹ ከሰረገሎቹ ጋር አብረው እዛው በረት ውስጥ ነበር የሚቆዩት። እንክብካቤ የሚደረግላቸው ከሰረገሎቹ እኩል ነበር። ይህ የነገሥታቱ በረት እጅግ ትልቅ ቦታ ላይ ያለ ሲሆን አገልግሎት መስጠት ያቆሙ ወይም በመሳፍንቶቹ አጠራር ጡረታ የወጡ ሰረገሎችና መኪኖች በክብር የሚቆዩበትና ለሕዝብ እይታ ክፍት የሚሆኑበት ቦታንም ያካተተ ነው። እነዚህ ንብረቶች የሚገኙባቸው ሙዚየምንም ያካተተ ነው። ለንጉሳውያኑ መኪኖቹ እንደ ተራ ይዞታ ሳይሆን እንደ ቅርስና እንደ ማንነት መገለጫ ተደርገው የሚቆጠሩና በተለየ ሁኔታ ለቀጣይ ትውልድ የሚተላለፉ ናቸው። በዚህ ምክንያት አንዲት መኪና ከ50 ዓመት በላይ አገልግሎት ሳትሰጥ በንጽህና ተቀምጣ ልትቆይ ትችላለች።
ለምሳሌም አንድን መኪና ለ51 ዓመታት እንደተገለገለባት የሚናገረው ንጉሥ ቻርልስን መጥቀስ በቂ ነው። የንጉሣውያን ቤተሰቦች ተሽከርካሪዎች የተጻፈ ሕግ ያላቸው መሆኑ ደግሞ ሌላው አስገራሚ ጉዳይ ነው። ለምሳሌ የእንግሊዝን ብንወስድ የመኪኖቹ ቋሚ ቀለምና በተለያዩ ሁኔታዎችና ዝግጅቶች ወቅት የሚኖራቸው ቀለም ተጽፎ ካታጎራይዝድ ሆኖ ተቀምጧል። ከዚህ በተጨማሪ በመኪና ውስጥ የሚገኘው የትኛው የንጉሣዊ ቤተሰቡ አባል ወይም ሌላ እንግዳ መሆኑን የሚገልጽ የመብራት አይነትና የሚውለበለብ አርማ ተለይቶ የተቀመጠ ሲሆን የመኪናው ቁመት፣ የቦዲው አሰራር፣ የመስታወቱ ይዘትና ውስጣዊ ክፍሉ ሳይቀር በዝርዝር በተለይም ለንግሥቲቷና ለንጉሡ እንደሚጓዙበት ቦታ የአየር ጸባይና የጸጥታ ሁኔታ ተለይቶ ተጽፎ ይቀመጣል። እነዚህ የንጉሠ ነገሥት መኪኖች በተለይ በንግሥቷ ዘመን ንግሥቲቷ ለጉብኝት በሄደችባቸው ሀገራት ሁሉ ተከትለዋት የሚሄዱ ሲሆን የመኪናዎቿ ብዛት እንደምትሄድበት ሀገርና እንደሚያጅቧት ሰዎች ብዛት ይለያያል። የንጉሣውያን ቤተሰብ መኪኖች በአሁኑ ዘመን አገላለጽ ደግሞ የቤተ መንግሥት መኪኖች አርጅተዋል ተብለውም አይጣሉም። ምክንያቱም ለንጉሣውያን ቤተሰቦች እነዚህ መኪኖች ተራ የብረት ስብስብ ሳይሆኑ ከቤተሰቡ ጋር ጥብቅ ታሪካዊ ቁርኝት ያላቸው ቅርሶች በመሆናቸው ነው። እነዚህ ጡረታ የወጡ መኪኖች በዋነኛነት በንጉሣዊ ቤተሰቡ የመኪና ሙዚየም ውስጥ ወይም ደግሞ የሀገሪቷ የሞተር ተሽከርካሪዎች ሙዚየም ውስጥ ይቀመጣሉ። ከዚህ ባሻገር ሌላው የተለመደው ተሞክሮ ደግሞ መኪናውን ለሠራው ፋብሪካ በስጦታ ወይም በውለታ ማበርከት ነው። ፋብሪካዎቹም ቢሆኑ እነኛን በልዩ ሁኔታ ያመረቷቸውን ለገጽታቸው ከፍተኛ አስተዋጽኦ ያበረከቱትን መኪኖችን ለመሸጥ አይዳዱም። በጣም አልፎ አልፎ ምራቅ የሚያስውጥ ዋጋ ሲቀርብላቸው የሸጡ እንዳሉ ግን ተሰምቷል። የንጉሣውያን ቤተሰቦች እነዚህ ጡረታ የወጡ ተሽከርካሪዎችን በጣም ከማክበራቸው የተነሳ የቅርብ አጋራቸውና ወዳጆቻቸው ለሆኑ ሀገራት ነገሥታቶች በስጦታ ወይም በሽያጭ የሚያበረክቱ ሲሆን የእንግሊዝ መንግሥት በዚህ መልኩ በስጦታ ለወዳጆቹ ከሰጣቸው መኪኖች አንዷ በሀገራችን ኢትዮጵያ በቤተ መንግሥት ውስጥ የምትገኘው መኪና አንዷ ናት። እንግሊዛውያኑ ንጉሣውያን ከኢትዮጵያ ባሻገር መሰል ውድ ስጦታ የሰጧቸው ሁለቱ የተቀሩት ሀገራት ደግሞ ናይጄሪያና አውስትራሊያ ናቸው። ኢትዮጵያ በንጉሠ ነገሥቱ ዘመን ከእንግሊዝ በስጦታ ከተበረከቱላት መኪኖች መካከል የንግሥት ኤልሳቤት ምርጫ የሆኑት ላንድ ሮቨር እና ሮልስ ሮይስ ፋንቶም ይገኙበታል። በእርግጥ እነዚህ መኪኖች በግዢ ይሁን በስጦታ ወደ ሀገራችን የመጡበት ሂደት አከራካሪ ቢሆንም እነዚህ ዘመን ተሻጋሪ መኪኖች ተጭኗቸው የነበረውን ዕድሜ እንዲሁም ችላ መባልን ተቋቁመው አስተዋሽ ባገኙ ጊዜ ደግሞ የቀድሞ መልካቸውና ሞገሳቸውን እንደተጠበቀ ሆኖ ቀና ብለው ለሕዝብ እይታ በመብቃት ምስክርነታቸውን እየሰጡ ነው። ዛሬም ልናጋራችሁ የወደድነው ለረጅም ጊዜ ተዘንግተው የነበሩና በየስርቻው ተጥለው የቆዩትን የንጉሠ ነገሥቱን መገልገያ የነበሩ መኪኖችንና ሌሎች መሰል ተሽከርካሪዎችን የተመለከተ ነው። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በቤተ መንግሥት አሁን ላይ ለሕዝብ እይታ ክፍት ሆነዋል ከተባሉ ተሽከርካሪዎች ውስጥ በስዊዘርላንድ ከተሠራ ሰረገላ ጀምሮ ሮልስ ሮይስ እና ላንድ ሮቨርን ጨምሮ በየብስም ሆነ በምድር መንቀሳቀስ የምትችለው ሃምፊ ካር ዋናና ተጠቃሿ ናት። ከዚህ በተጨማሪ ደግሞ በንጉሠ ነገሥቱ ልዩ ትእዛዝ የተሠራውና አውራሪስ የተሰኘው መኪናም ይገኝበታል። ንጉሠ ነገሥቱ ይጠቀሙባቸው ከነበሩ ተሽከርካሪዎች መሃል አንድ ቅብ ሰረገላም ይገኝበታል። ሰረገላው በ1816 በስዊዘርላንድ አገር የተሠራ ነው። ንጉሡ ይህን ሰረገላ ካስመጡ በኋላ ሰረገላውን በርካታ ትላልቅ ሰዎችን ከአየር ማረፊያ እስከ ቤተ መንግሥት ለማጓጓዝ ይጠቀሙበት ነበር። በሰረገላው አቀባበል ከተደረገላቸው ትላልቅ እንግዶች መሃል ቻርልስ ደጎል እና ንግሥት ኤልሳቤት ይገኙበታል። ሰረገላው በጣሊያን ወረራ ጊዜ ጉዳት ደርሶበት የነበረ ቢሆንም እንደገና በድጋሚ ስዊዘርላንድ እንዲሰራ ተደርጓል። ሰረገላው ከ5 እስከ 6 በሚጠጉ ፈረሶች ነበር የሚጎተተው።
ለትዕይንት ከቀረቡ ከነዚህ ተሽከርካሪዎች መሃል በ1948 የተሰራው ሮልስ ሮይ ፋንቶም ይገኝበታል። መኪናው በእንግሊዝ የተመረተ የሮልስ ሮይ ሊሞዚን ሲሆን እጅግ ምቹና ጠንካራ ነው። የመኪናው ቦዲ ቀለምም በእጅ የተቀባ ነው። እስከ ዛሬ በዓለማችን የተመረቱት የእነዚህ መኪና አይነቶች ብዛታቸው 69 ብቻ ሲሆን ከነዚህ መሃል አንዱ በሀገራችን መገኘቱ ለሀገራችን ትልቅ ኩራትና ጌጥ መሆን የሚችል ነው። እነዚህ መኪኖች ከተመረቱበት ጊዜና ከሚሰጡት አገልግሎት አንጻር ይጠቀሙበት የነበረው የህብረተሰብ ክፍሎች የየሀገራቱ ቁንጮ ሰዎች እንደመሆናቸው ረዘም ያለና ዝርዝር ገለጻ ውስጥ መግባት ምናልባትም ለስህተት የሚጋብዝ ነው የሚሆነው። እነዚህ የሀገር ብቻ ሳይሆን የዓለም ቅርሶች የሆኑ ተሽከርካሪዎችን በቦታው ተገኝቶ መመልከት ደግሞ በእርግጥም ከያዙት ታሪክ አንጻር በእጅጉ መታደል ነው። ይህ የአፄ ኃይለ ሥላሴ መኪና ሌላው ቀርቶ ከሁለተኛው የዓለም ጦርነት በኋላ የተመረተ የመጀመሪያው ሞዴል መሆኑ ብቻ ላለው የገዘፈ ታሪክ በቂ ማሳያ ነው። ከንጉሠ ነገሥቱ የመኪና ስብስቦች መሃል በልዩ ትዕዛዝ ንጉሡ ያሰሩትና አውራሪስ ሲሉ የሰየሙት መኪና በአስደናቂነቱ ተጠቃሽ ሲሆን መኪናው ተንቀሳቃሽ መኖሪያ ቤት ነው ቢባል ይቀላል። መኪናው በውስጡ ሳሎን ቤት፣ መጸዳጃና መመገቢያ እንዲሁም አረፍ ማለት የሚያስችል የመዝናኛ ቦታም አለው። ይህ በሀገረ ጣሊያን የተሰራው መኪና በአይነትና በብዛቱ በዚህ ሞዴል የተመረተ አንድና ብቸኛ መኪና ነው። የዓለም ብቸኛ የሆነው የዚህ መኪና መገኛ ኢትዮጵያ መሆኗ ደግሞ በእጅጉ የሚያኮራ ነገር ነው። በወቅቱ የመኪናው ዲዛይነር የንጉሠ ነገሥቱን ዘውድ ነበር እንደ ሎጎ የተጠቀመው። በአሜሪካ በ1949 የተመረተውና አውቶማቲክ ጫፍ ያለው ሴዳን መኪናም ሌላው የንጉሠ ነገሥቱ ልዩ መኪና ነው። ከዚህ ባሻገር ካዲላክ 1947 ስሪት አምቡላንስና ሌሎች ንጉሠ ነገሥቱና ቤተሰቦቻቸው ይጠቀሙባቸው የነበሩ በርካታ መኪኖችም በሚያምር ቁመናና ሁኔታ በአውደ ርዕዩ ላይ ይገኛሉ። ንጉሡ ወታደራዊ ትርኢቶችንና ሌሎች ሕዝባዊ ኩነቶችን በሚከታተሉበት ጊዜ ይጠቀሙበት የነበረው ላንድሮቨርም የአውደ ርዕዩ አካል ነው። ይህ ላንድሮቨር መኪና መንግሥቱ ኃይለማርያምና ጠቅላይ ሚኒስትር ኃይለማርያም ደሳለኝም ይጠቀሙበት እንደነበረ ከዚህ ቀደም ተስተውሏል። መኪናው ጠንካራና ጥይት የማይበሳው ቦዲ አለው። ከዚህ በተጨማሪ በኤግዚቢሽኑ ላይ የታዩ የተሟላ ፋሲሊቲ ያላቸው የባቡር ፉርጎዎችም የአውደ ርዕዩ አካል ናቸው። ለማሳረጊያነት ወደ አስደናቂዋ አንፊካር ወደምትባለው መኪና እንመለስ። አንፊ ማለት ውሃ ማለት ሲሆን መኪናዋ ይህን ስያሜ ያገኘችው በየብስም ሆነ በውሃ ላይ እንደ ልብ መጓዝ የምትችል በመሆኗ ነው። ይቺ ጊዜዋን የቀደመችው መኪና በ1961 ዓመተ ምህረት ለሽያጭ ስትቀርብ ንጉሠ ነገሥቱ ገዝተው ወደ ኢትዮጵያ ያስገቧት ሲሆን የመኪናዋ ምርት ከ1967 በኋላ ቆሟል። ካምፓኒው በጠቅላላ ያመረታቸውና በዓለም ላይ ያሉት አንፊካሮች ብዛታቸው 4000 የማይሞላ ሲሆን የመኪኖቹ አምራች ሀገር ደግሞ ጀርመን ናት። የመኪናዋ ምርት ከቆመ በኋላ ዳሰሳ ያደረጉ ምንጮች እንደሚናገሩት የዚች መኪና ዝርያ በብዛት የሚገኘው በአሜሪካን ሲሆን በአሜሪካም የአንፊካር ባለቤቶች ክለብ ቢጤ በመመስረት ከ2015 ጀምሮ በየዓመቱ እየተገናኙ የውሃ ላይ የስፖርት ውድድር እንደሚያደርጉባት ለማወቅ ተችሏል። መኪናዋ 4 ሜትር ርዝመት ያለው ባለ 1114 ሲሲ ሞተር ስትሆን በየትኛውም አይነት መንገድም ሆነ በውሃ ውስጥ እንደ ልብ መጓዝ የምትችል ናት። መኪናዋ ከውሃ ወጥታ በየብስ ላይ በምትነዳ ጊዜ ከፍተኛ ነዳጅ እንደምትጠቀምም ተገልጿል። ውድ የቻናላችን ቤተሰቦች ለዛሬ ያዘጋጀነው የነገሥታት መኪኖችን የተመለከተው መሰናዷችን የተከታተላችሁትን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ እናመሰግናለን። በየዕለቱ የምንለቃቸው የተመረጡ ታሪኮች በፍጥነት እንዲደርሷችሁም ሰብስክራይብ ማድረግና የደውል ምልክቷን ማብራትን እያስታወስናችሁ ለዛሬ በዚህ እንሰናበት። ጤና ይስጥልን።